ምዕራፍ 6 ኤልሳዕ ያደረገው ተአምር። የነቢያትም ልጆች ኤልሳዕን እነሆ በፊት የምናድርበት ቤት ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከእኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምናድርበትም ቤት እንስራ አሉት። እርሱም ሄዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ከአገልጋዮች ጋር ለመሄድ ና አለው። ኤልሳዕም እሺ እኔም እመጣለሁ አለ። ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሰ ጊዜ እንጨት ቈረጡ። ከእነርሱም አንዱ ዛፉን ሲቈርጥ የምሳሩ ብረት ወልቆ ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው፣ የተዋስኩት ነበር ብሎ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለ። ስፍራውንም አሳየው። ከእንጨትም ቅርፊት ቀርፎ በዚያ ጣለውና ብረቱም ተንሳፈፈ። እርሱም እነሆ ምሳርህን ውሰድ አለ። እጁንም ዘርግቶ ወሰደው። የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር። ከአገልጋዮቹም ጋር ተማክሮ በዚህ ስውር ቦታ ተደብቀን እናድራለን አላቸው። ኤልሳዕም ሶርያውያን በዚያ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ ኤልሳዕ ወደ ነገረው ስፍራ ላከ። አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ። የሶርያም ንጉሥ መንፈስ ስለዚህ እጅግ ተበሳጨች። አገልጋዮቹንም ጠርቶ ለእስራኤል ንጉሥ ማን እንደሚነግረው አትነግሩኝምን አላቸው። ከአገልጋዮቹም አንዱ ጌታዬ ሆይ በእስራኤል አገር ነቢዩ ኤልሳዕ ያለ አይደለምን? በእልፍኝህ ውስጥ ሆነ የምትናገረውንና ቃልህን ሁሉ ለእስራኤል ንጉሥ እርሱ ይነግረዋል አለው። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እወቁ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት። ወደዚያው በፈረሶችና በሰረገሎች ብዙም ጭፍራ ላከ። በሌሊትም መጥተው ከተማይቱን ከበቧት። የኤልሳዕም ሎሌ ማለዳ ነቃ። ተነስቶም በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍሮች ከተማዋን ከበዋት አየ። ፈረሶችና ሰረገሎችም ነበሩ። ሎሌውም ጌታዬ ሆይ ወዮ፣ ምን እናድርግ አለው። እርሱም ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ። እነሆ የእሳት ፈረሶችና ሰረገሎች በኤልሳዕ ዙሪያ ተራራውን ሞልተው ታየ። ወደ እርሱም በወረዱ ጊዜ ኤልሳዕ አቤቱ እነዚህን ሰዎች አሳውራቸው ብሎ ወደ እግዚአብሔር ጸለየ። ኤልሳዕም እንደተናገረው ቃል አሳወራቸው። ኤልሳዕም መንገዱ በዚህ አይደለም፣ ከተማይቱም ይህች አይደለችም፣ የምትሹትን ሰው አሳያችሁ ዘንድ ተከተሉኝ አላቸው። ወደ ሰማርያም ወሰዳቸው። ወደ ሰማርያ በገቡ ጊዜ ኤልሳዕ አቤቱ ያዩ ዘንድ የእነዚህን ሰዎች ዓይን ግለጥ አለ።
እግዚአብሔርም ዐይኖቻቸውን ገለጠ፣ እነርሱም አዩ፣ እነሆም በሰማርያ መካከል እንዳሉ አወቁ። የእስራኤልም ንጉሥ ባያቸው ጊዜ ኤልሳዕን አባቴ ሆይ ልግደላቸውን አለው። እርሱም በሰይፍህና በቀስት የማረካቸውን ግደል እንጂ በሰይፍህና በቀስት የማረካቸው አይደሉምና አትግደላቸው። ይልቁንስ እንጀራና ውሃ በፊታቸው አቅርብላቸው፣ በልተውና ጠጥተውም ወደ ጌታቸው ይመለሱ አለው። ብዙም መብል አዘጋጀላቸው። በበሉና በጠጡ ጊዜም አሰናበታቸው። እነርሱም ወደ ጌታቸው ሄዱ። ከዚያም በኋላ የሶርያውያን አደጋ ጣዮች ዳግመኛ ወደ እስራኤል አገር አልመጡም። ከዚያ በኋላ የሶርያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት። ከዚያም ተቀመጠ። በሰማርያም ታላቅ ራብ ሆኖ ነበር። እነሆም የአህያ ራስ በ50 ብር አድርጎ 1/4 የሚሆን ኩሳ ርግብ በ5 ብር እስኪሸፍጥ ድረስ ከበቡት። የእስራኤልም ንጉሥ በቅጥር ላይ ሲመላለስ አንዲት ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ካልረዳሽ እኔ እንዴት ረዳሻለሁ? ከአውድማው ወይስ ከመጭመቂያው ነውን? አለ። ንጉሡም ምን ሆነሻል? አላት። እርሷም ይህቺ ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኋት፣ ልጇንም ሸሸገችው ብላ መለሰችለት። የእስራኤልም ንጉሥ የሴቲቱን ቃል ሰምቶ ልብሱን ቀደደ፣ በቅጥርም ይመላለስ ነበር። ሕዝቡንም በስተ ውስጥ በሥጋው ላይ ለብሶት የነበረውን ማቅ አዩ። ንጉሡም የሳፋጥ ልጅ የኤልሳዕ ራስ ዛሬ በላዩ ያደረ እንደሆነ እግዚአብሔር እንዲያድርግብኝ እንዲህም ይግደለኝ አለ። ኤልሳዕ ግን በቤቱ ተቀምጦ ነበር፣ ሽማግሌዎችም ከእርሱ ጋር ተቀምጠው ነበር። ንጉሡም በፊቱ ከሚቆሙት አንድ ሰው ላከ። መልእክተኛውም ገና ሳይደርስ ለሽማግሌዎች ይህ የነፍሰ ገዳይ ልጅ ራሴን ይቈርጥ ዘንድ እንደላከዩ፣ መልእክተኛውም በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ በደጅም ይቆም ዘንድ ተዉት፣ የጌታው የእግሩ ኮቴ በኋላው ነው አላቸው። እነርሱም ጋር ሲነጋገር እነሆ መልእክተኛው ወደ እርሱ ደረሰ። እርሱም እነሆ ይህ ክፉ ነገር ከእግዚአብሔር ዘንድ ነው፣ እግዚአብሔርን ገና እጠብቅ ዘንድ ምንድን ነኝ አለ። ምዕራፍ 7 መጽሐፈ ነገሥት ካልዕ። ኤልሳዕም የእግዚአብሔርን ቃል ስማ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በ1 ስቅል፣ 1 መስፈሪያ መልካም ዱቄትም በ1 ሰቅል ይሸመታል አለው። ንጉሡም በእጁ ተደግፎት የሚቆም የነበረ ያ ብላቴና ለኤልሳዕ መልሶ እነሆ እግዚአብሔር በሰማይ የእህል ሿሿቴ ቢያደርግ ይህ ነገር ይሆናልን? አለው። ኤልሳዕም እነሆ በዓይኖች ታየዋለህ፣ ከዚያ ግን አትቀምስም አለ። በከተማዋም በር 4 ለምጻሞች ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን?
ወደ ከተማ ብንገባ ራብ በከተማ አለና በዚያ እንሞታለን፣ በዚህ ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያውያን ሰፈር እንሂድ፣ በሕይወት ቢያኖሩን እንኖራለን፣ ቢገድሉንም እንሞታለን ተባባሉ። በጨለማም ወደ ሶርያውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያውያን ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ በዚያ ማንም ሰው አልነበረም። እግዚአብሔርም ለሶርያውያን የሰረገላ ድምፅ፣ የፈረስ ድምፅና የብዙ ጭፍራ ድምፅ አሰምቷቸዋልና እርስ በርሳቸው እነሆ የእስራኤል ንጉሥ ይከቡን ዘንድ የኬጤዮናውያንን የግብፃውያንን ነገሥት ቀጥሮ አምጥቶብናል ይባባሉ ነበር። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸውንና ፈረሶቻቸውን አህዮቻቸውንና ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። እነዚያም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ ጠጡም። ከዚያም ወርቅና ብር ልብስም ወሰዱ። ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ። ከዚያም ደግሞ ወስደው ሸሸጉ። ከዚያም ወዲያ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም ምስራች ቀን ነው፣ እኛ ዝም ብለናል፣ እስኪነጋም ድረስ ብንቆይ በደለኞች እንሆናለን። ኑ እንሂድ፣ ለንጉሥ ቤተሰብም እንንገር ተባባሉ። ገብተውም በከተማው በር ጮኹ፣ እንዲህም ብለው ተናገሩ። ወደ ሶርያውያን ሰፈር ገባን፣ እነሆም ፈረሶችና አህዮች ታስረው ድንኳኖችም ተተክለው ነበር እንጂ ያገኘነው አልነበረም፣ የሰውም ድምፅ አልነበረም። የደጁም ጠባቂዎች ለንጉሡ ይነግሩ ዘንድ ወደ ውስጥ ገቡ፣ ለንጉሡም ቤት አወሩ። ንጉሡም በሌሊት ተነስቶ ብላቴኖቹን ሶርያውያን ያደረጉብንን ነግራችኋለሁ፣ እንደ ተራ ብን ያውቃሉ። ስለዚህ ከከተማይቱ በወጡ ጊዜ በሕይወታቸው እንይዛቸዋለን፣ ወደ ከተማም እንገባለን ብለው በሜዳ ይሸሸጉ ዘንድ ከሰፈሩ ወጥተዋል አላቸው። ከብላቴኖቹም አንዱ መልሶ እዚህ ከቀሩት ፈረሶች 5 ይውሰዱ፣ እነሆ እነርሱ በቀሩት በእስራኤል ቁጥር ናቸው፣ እንሰደድና ይዩ አለ። 2 ፈረሰኞችም ወሰዱ። የእስራኤል ንጉሥም ሄዳችሁ እዩ ብሎ የሶርያውያንን ንጉሥ ይከተሉት ዘንድ ላከ። በኋላቸውም እስከ ዮርዳኖስ ድረስ ተከትለዋቸው ሄዱ። እነሆም ሶርያውያን ሲሸሹ የጣሉት ልብስና ዕቃ መንገዱን ሁሉ ሞልቶ አገኙ። እነዚያ መልእክተኞችም ተመልሰው ለእስራኤል ንጉሥ ነገሩት። ሕዝቡም ወጥቶ የሶርያውያንን ሰፈር በዘበዘ። እንደ እግዚአብሔር ቃልም 1 መስፈሪያ መልካም ዱቄት በ1 ስቅል፣ 2 መስፈሪያ ገብስም በ1 ስቅል ተሸመተ። ንጉሡም ያን እጁን ይደግፈው የነበረውን ብላቴና በሩን ይጠብቅ ዘንድ አቆመው። ሕዝቡም በበሩ ረገጠው። መልእክተኛውም ወደ እርሱ በወረደ ጊዜ የእግዚአብሔር ሰው እንደ ተናገረውም ሞተ። ኤልሳዕም ለንጉሡ ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በ1 ስቅል፣ 1 መስፈሪያ መልካም ዱቄት በ1 ስቅል ይሸመታል ብሎ እንደ ተናገረው ነገር እንዲሁ ሆነ። ያም ሎሌ ለኤልሳዕ መልስ እነሆ እግዚአብሔር በሰማይ የእህል ሿሿቴ ቢያወርድ ይህ ነገር ይሆናልን ብሎ ነበር። ኤልሳዕም እነሆ በዓይኖችህ ታየዋለህ፣ ከዚያ አትቀምስም ብሎት ነበር። እንዲሁም ሆነ። ሕዝቡም
በበሩ ረገጠውና ሞተ። ምዕራፍ 8 መጽሐፈ ነገሥት ካልዕ። የሱናማዊቱ ሴት ከስደት መመለስ። ኤልሳዕም ልጇን ያስነሳላትን ሴት አንቺ ከቤተሰብሽ ጋር ተነስተሽ ሂጂ፣ በምታገኚውም ስፍራ ተቀመጪ፣ እግዚአብሔር በምድር ራብን ጠርቶአልና 7 ዓመትም በምድር ላይ ይቆያል ብሎ ተናገራት። ሴቲቱም ተነስታ ኤልሳዕ እንደ ነገራት አደረገች። ከቤተሰቧም ጋር ሄዳ በፍልስጤም ሀገር 7 ዓመት ተቀመጠች። 7ቱ ዓመት ካለፈ በኋላ ያቺ ሴት ከፍልስጤም ሀገር ተመለሰች። ሄዳም ስለ ቤቷና ስለ መሬቷ ልትጮህ ወደ ንጉሥ መጣች። ንጉሡም የእግዚአብሔር ሰው የኤልሳዕ ሎሌ ግያዝን ኤልሳዕ ያደረገውን ታላላቅ ታምራት ሁሉ ንገረኝ እያለ ይነጋገር ነበር። እርሱም የመቶውን ሕፃን እንዳስነሣ ለንጉሡ ሲናገር እነሆ ልጇን ያስነሣላት ያቺ ሴት መጥታ ስለ ቤቷና ስለ መሬቷ ወደ ንጉሥ ጮኸች። ግያዝም ጌታዬ ንጉሥ ሆይ ሴቲቱ ይህቺ ናት፣ ኤልሳዕም ያስነሣው ልጇ ይህ ነው አለ። ንጉሡም ሴቲቱን ጠየቃት፣ እርሷም ነገረችው። ንጉሡም ከባለሟሎቹ አንዱን ሰጣት። እህሏን፣ ገንዘቧን ሁሉ ሀገሩንም ከተወች ጀምሮ እስከ ዛሬ ድረስ የሄደ ቦታዋን ሁሉ መልስላት አለው። ኤልሳዕም ወደ ደማስቆ ሄደ። የሶርያም ንጉሥ ወልደ አዴር ታሞ ነበር። የእግዚአብሔር ሰው ወደዚህ መጥቶአል ብለውም ነገሩት። ንጉሡም አዛሄልን ገጸ በረከት በእጅህ ወስደ የእግዚአብሔርን ሰው ተቀበለው፣ ከዚህም በሽታ እድን እንደሆነ የእግዚአብሔርን ቃል ጠይቀው አለው። አዛሄልንም ሊገናኘው ሄደ። ከእርሱም ጋር ከደማስቆ መልካሙን ነገር ሁሉ 40 ግመል ጭነት ገጸ በረከት ወሰደ። መጥቶም በፊቱ ቆመና ልጅህ የሶርያ ንጉሥ ወልደ አዴር ከዚህ በሽታ አድናለውን ሲል ወደ አንተ ልኮኛል አለው። ኤልሳዕም ሂድ መዳንስ ትድናለህ በለው፣ ነገር ግን እንዲሞት እግዚአብሔር አሳይቶኛል አለው። እስኪያፍርም ድረስ ትኩር ብሎ ፊቱን ተመለከተው። የእግዚአብሔርም ሰው አለቀሰ። አዛሄልም ጌታዬን ምን ያስለቅሰዋል አለ። ጌታዬን ምን ያስለቅሰዋል አለ። ኤልሳዕም በእስራኤል ልጆች ላይ የምታደርገውን ክፋት ስለማውቅ ነው። ምሽጎቻቸውን በእሳት ታቃጥላለህ፣ ጎልማሶቻቸውንም በሰይፍ ትገድላለህ፣ ሕፃናቶቻቸውንም ትፈጠፍጣለህ፣ እርጉዞቻቸውንም ትሰነጥቃቸዋል አለው። አዛሄልም ይህን ታላቅ ነገር አደርግ ዘንድ እኔ የሞተ ውሻ አገልጋይ ምንድን ነኝ አለ። ኤልሳዕም አንተ በሶርያ ላይ ንጉሥ እንድትሆን እግዚአብሔር አሳይቶኛል አለው። ከኤልሳዕ ወጥቶ ወደ ጌታው መጣ። እርሱም ኤልሳዕ ምን አለ አለው። እርሱም አለው መዳንን ትድናለህ በለው አለኝ። ከዚህም በኋላ በነጋው ለሐፍ ወስዶ በውሃ ነከረው፣ በፊቱም ላይ ሸፈነው፣ ሞተም። አዛሄልም በፋንታው ነገሠ። በእስራኤልም ንጉሥ በአክዓብ ልጅ በኢዮራም በአምስተኛው ዓመት የይሁዳ ንጉሥ የኢዮሳፍጥ ልጅ ኢዮራም በይሁዳ ላይ ነገሠ። መንገሥም በጀመረ ጊዜ የ32 ዓመት ጎልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሠ።
የአክዓብንም ልጅ አግብቶ ነበርና የአክዓብ ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ። በእግዚአብሔርም ፊት ክፉ አደረገ። ነገር ግን ለእርሱና ለልጆቹ በዘመኑ ሁሉ መብራት ይሰጠው ዘንድ ተስፋ እንዳደረገለት ስለ ባሪያው ስለ ዳዊት እግዚአብሔር ይሁዳን ያጠፋ ዘንድ አልወደደም። በእርሱም ዘመን የኤዶምያስ ሰዎች ሸፍተው የይሁዳ ሰዎችን ከዷቸው፣ በላያቸውም ንጉሥ አነገሡ። ኢዮራምም ከሰረገሎቹ ጋር ወደ ሲሖር አለፈ። ተነስቶም እርሱንና የሰረገሎችን አለቆች ከበበው የነበሩትን የኤዶምያስን ሰዎች አጠፏቸው። ሕዝቡ ግን ወደ የቤቱ ሸሸ። ኤዶምያስ ግን ለይሁዳ እንዳይገብር እስከ ዛሬ ድረስ በይሁዳ ላይ ሸፈተ። በዚያም ዘመን ደግሞ የሎምና ሰዎች ሸፈቱ። የተረፈውም የኢዮራም ነገር ያደረገውም ሁሉ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ኢዮራምም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። በፋንታውም ልጁ አካዝያስ ነገሠ። በእስራኤልም ንጉሥ በአክዓብ ልጅ በኢዮራም 12ኛው ዓመት የይሁዳ ንጉሥ ኢዮራም ልጅ አካዝያስ ነገሠ። መንገሥም በጀመረ ጊዜ አካዝያስ የ22 ዓመት ጎልማሳ ነበረ። በኢየሩሳሌምም 1 ዓመት ነገሠ። እናቱም ጎቶልያ የተባለች የእስራኤል ንጉሥ የዘንበሪ ልጅ ነበረች። በአክዓብም ቤት መንገድ ሄደ። እንደ አክዓብም ቤት በእግዚአብሔር ፊት ክፉ አደረገ። ከአክዓብም ልጅ ከኢዮራም ጋር የሶርያን ንጉሥ አዛኤልን በሬማት ዘገለዓድ ሊጋጠም ሄደ። ሶርያውያንንም ኢዮራምን አቆሰሉት። ንጉሡም ኢዮራም ከሶርያ ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን በሬማት ያቆሰሉትን ቁስል ይታከም ዘንድ ወደ ኢይዝራኤል ተመለሰ። የአክዓብም ልጅ ኢዮራም ታምሞ ነበርና የኢዮራም ልጅ አካዝያስ ሊያየው ወደ ኢይዝራኤል ወረደ። ምዕራፍ 9 ኢዩ በእስራኤል ላይ እንደነገሠ። ነቢዩም ኤልሳዕ ከነቢያት ልጆች አንዱን ጠርቶ እንዲህ አለው፣ ወገብህን ታጥቀህ ይህን የዘይት ቀንድ በእጅህ ያዝ፣ ወደ ሬማት ዘገለዓድም ሂድ። በዚያ በደረስክ ጊዜ የናሜሲን ልጅ የኢዮሳፍጥን ልጅ ኢዩን ታገኘዋለህ። ገብተህም ከወንድሞቹ መካከል አስነሣው፣ ወደ ጓዳም አግባው። የዘይቱንም ቀንድ ይዘህ በራሱ ላይ አፍስሰውና እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁ በለው። ከዚህም በኋላ በሩን ከፍተህ ሽሽ፣ አትዘግይም። እንዲሁም ጎልማሳው ነቢይ ወደ ሬማት ዘገለዓድ ሄደ። በገባም ጊዜ እነሆ የሰራዊት አለቆች ተቀምጠው አገኘ። እርሱም አለቃ ሆይ የምናገረው መልእክት አለኝ አለ። ኢዩም ከማንኛችን ጋር ነው አለው። እርሱም አለቃ ሆይ ካንተ ጋር ነው አለ። ተነስቶም ወደ ቤቱ ገባ። ዘይቱንም በራሱ ላይ አፍስሶ እንዲህ አለው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ በእስራኤል ላይ ንጉሥ ትሆን ዘንድ ቀባው። የባሪያዎቼን የነቢያትን ደም የእግዚአብሔርንም ባሪያዎች ሁሉ ደም
ከኤልዛቤል እጅና ከአክዓብ ቤት ሁሉ እጅ እቀበል ዘንድ የጌታህን የአክዓብን ቤት ታጠፋለህ፣ የአክዓብን ቤት ሁሉ ታጠፋለህ። በእስራኤል ዘንድ አጥር ተጠግቶ እስከሚሸን የቀረበውን ሁሉም ከእርሱም የቀረውን ሁሉ ታጠፋለህ። የአክዓብንም ቤት እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ኤልዛቤልንም በኢይዝራኤል እርሻ ውሾች ይበሏታል፣ የሚቀብራትም አታገኝም። በሩንም ከፍቶ ሸሸ። ኢዩም ወደ ጌታው ብላቴኖች ወጣ። እነርሱም ደህና ነውን? ይህ እብድ ለምን ወደ አንተ መጣ አሉት። እርሱም ሰውየው ፌዝ እንደሚናገር አታውቁምን አላቸው። እነርሱም ዋሸህን፣ ነገር ግን ንገረን አሉት። ኢዩም ለጌታው ልጆች እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባው ብሎ እንዲህና እንዲህ ነገረኝ አላቸው። በሰሙት ጊዜ ሁሉም ፈጥነው ልብሳቸውን ወሰዱ፣ በሰገነቱ መውጫ እርከንም ላይም ከእግሩ በታች አነጠፉት። መለከትም እየነፉ ኢዩ ነግሶአል አሉ። እንዲሁም የናሜስ ልጅ የኢዮሳፍጥ ልጅ ኢዩ ኢዮራምን ከዳው። ኢዮራምና የእስራኤልም ልጆች ሁሉ ከሶርያ ንጉሥ ከአዛሄል የተነሣ ሬማት ዘገላድን ይጠብቁ ነበር። ንጉሡ ኢዮራም ግን ከሶርያ ንጉሥ ከአዛኤል ጋር በተዋጋ ጊዜ ሶርያውያን ያቆሰሉትን ቁስል ይታከም ዘንድ ወደ ኢይዝራኤል ተመልሶ ነበር። ኢዩም ከእነርሱ ጋር ለነበሩት እንዲህ አላቸው፣ ከእኔ ጋር ሰውነታችሁን ለሞት መስጠት ትችላላችሁን? እንግዲህ ማንም የሚያመልጣችሁ ከከተማችሁም የሚወጣ እንዳይኖርና የኢይዝራኤል እንዳያወራ ተጠንቀቁ። የእስራኤል ንጉሥ ኢዮራምም ከሶርያ ንጉሥ ከአዛኤል ጋር በተዋጋ ጊዜ አረማውያን የሶርያ ሰዎች በሬማት ያቆሰሉትን ቁስል በኢይዝራኤል ይታከም ስለነበረ ኢዩ በሰረገላው ላይ ተቀምጦ ወደ ኢይዝራኤል ሄደ። ጠንካራና ኃይለኛ ሰው ነበርና የይሁዳም ንጉሥ አካዝያስ ኢዮራምን ለማየት ወርዶ ነበር። ሰላይም ያያቸው ዘንድ በኢይዝራኤል ግንብ ላይ ቆመ። ሲመጡም የነ ኢዩን አቧራ አየ። እነሆም አቧራ አያለው አለ። ኢዮራምም ይገናኛቸው ዘንድ አንድ ፈረሰኛ ይሂድ፣ እርሱም ሰላም ነውን ይበላቸው አለ። ፈረሰኛውም ሊቀበላቸው ሄደ። ንጉሡ እንዲህ ይላል ሰላም ነውን አላቸው። ኢዩም አንተ ከሰላም ጋር ምን አለህ? ወደ ኋላዬ ተመልሰ ተከተለኝ አለ። ሰላዩም መልእክተኛው ደረሰባቸው፣ ነገር ግን አልተመለሰም ብሎ ነገረው። በሁለተኛውም ፈረሰኛ ሰደደ። ወደ እነርሱም ደርሶ ንጉሡ እንዲህ ይላል ሰላም ነውን አላቸው። ኢዩም አንተ ከሰላም ጋር ምን አለህ? ወደ ኋላዬ ተመልሰ ተከተለኝ አለ። ሰላዩም መልእክተኛ የደረሰባቸው፣ ነገር ግን አልተመለሰም። የሚመራው ግን አንድ ናሜሲ ልጅ እንደ ኢዩ ይመራል፣ በችኮላ ይሄዳልና ብሎ ነገረው። ኢዮራምም ሰረገላ አዘጋጁ አለ። ሰረገላውንም አዘጋጁለት። የእስራኤልም ንጉሥ ኢዮራምና የይሁዳ ንጉሥ አካዝያስ ሁለቱም በሰረገሎቻቸው ተቀምጠው ወጡ። ኢዩንም ሊገናኙት ሄዱ። በኢይዝራኤላዊውም በናቡቴ እርሻ ውስጥ አገኙት። ኢዮራምም ኢዩን ባየ ጊዜ ኢዩ ሆይ ሰላም ነውን አለ። እርሱም
የእናት የኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ ብሎ መለሰለት። ኢዮራምም መልሶ ነዳና ሸሸ። አካዝያስንም አካዝያስ ሆይ አመጽ ነው አለው። ኢዩም በእጁ ቀስቱን ለጠጠ። ኢዮራምም በጫንቃው መካከል ወጋው፣ ፍላጻውም በልቡ አለፈ። ወደ ሰረገላውም ውስጥ በጉልበቱ ላይ ወደቀ። ኢዩም ጋሻ ጃግሬውን ቢድቃርን እንዲህ አለው፣ አንስተ በኢዝራኤላዊው በናቡቴ እርሻ ጣለው። አንተና እኔ ጎን ለጎን በፈረስ ተቀምጠን አባቱን አክዓብን በተከተልን ጊዜ እግዚአብሔር እንዲህ ብሎ ይህን መከራ እንደተናገረበት እኔ ያስባለሁና አንተም ታውቃለህና በእውነት የናቡቴና የልጆቹ ደም ትናንትና አይቻለሁ ይላል እግዚአብሔር። በዚህም እርሻ እበቀለዋለሁ ይላል እግዚአብሔር። ስለዚህ እግዚአብሔር እንደተናገረ ቃል ወስደህ በእርሻው ውስጥ ጣለው። የይሁዳም ንጉሥ አካዝያስ ያን ባየ ጊዜ በአትክልት ቤት መንገድ ሸሸ። ኢዩም እርሱንም ደግሞ አልተወውም ብሎ ተከተለው። በይብላሄምም አቅራቢያ ባለች በጋያ ቀበት በሰረገላው ላይ ወጋው። ወደ መጊዶም ሸሸ፣ በዚያም ሞተ። ብላቴኖቹም በሰረገላው ጭነው ወደ ኢየሩሳሌም ወሰዱት። በዳዊትም ከተማ በመቃብሩ ቀበሩት። በኦክዓብም ልጅ በኢዮራም 11ኛ ዓመት አካዝያስ በይሁዳ ላይ ነገሠ። ኢዩም ወደ ኢይዝራኤል ሄደ። ኤልዛቤልም ይህን በሰማች ጊዜ ዓይኗን ተኳለች፣ ራስዋንም አስጌጠች፣ በመስኮትም ዘልቃ ትመለከት ነበር። ኢዩም ወደ ከተማ በገባ ጊዜ ጌታውን የገደለ ዘምሪ ሰላም ነውን? አለችው። ፊቱንም አቅንቶ በመስኮቱ አያት። አንቺ ማነሽ? ወደዚህ ወደ እኔ ውረጂ አላት። ከዚህም በኋላ 2 ጃንደረቦች ወደ እርሱ ተመለከቱ። እርሱም ወደ ታች ወርውሯት አላቸው። ወረወሯትም። ደሟም በግንቡና በፈረሶች መግሪያ ላይ ተረጨ። ረገጧትም። ኢዩም ገብቶ በላ ጠጣም። ከዚያ በኋላ ሄዶ ይህችን የተረገመች እዩአት፣ የንጉሥ ልጅ ናትና ቅበሯት አለ። ሊቀብሯትም በሄዱ ጊዜ ከአናቷና ከእግሯ ተረከዝ ከመዳፏ በቀር ምንም አላገኙም። ተመልሰው ለኢዩ ነገሩት። እርሱም በባሪያው ቤተሰባዊው ኤልያስ እጅ በኢይዝራኤል እርሻ የኤልዛቤልን ሥጋ ውሾች ይበላሉ፣ የኤልዛቤልም ሬሳ በኢይዝራኤል እርሻ መሬት ላይ እንደ ፍግ ይሆናልና ማንም ይህች የኤልዛቤል ናት ይል ዘንድ አይችልም ብሎ የተናገረው የእግዚአብሔር ቃል ይህ ነው አለ። መጽሐፈ ነገሥት ካልዕ ምዕራፍ 10 የአክዓብ ወገኖች እንደ ተገደሉ። ለአክዓብም በሰማርያ 70 ልጆች ነበሩት። ኢዩም ደብዳቤ ጽፎ የአክዓብን ልጆች ለሚያሳድጉ ለሰማርያ አለቆችና ሽማግሌዎች ወደ ሰማርያ ላከ። እንዲህም አለ፣ ይህ ደብዳቤ አሁን በደረሳችሁ ጊዜ የጌታችሁ ልጆች ሰረገሎችና ፈረሶቹን
የተመሸጉ ከተሞቹም የጦር መሣሪያዎቹም በእናንተ ዘንድ አሉ። ከጌታችሁ ልጆች ደስ የሚያሰኛችሁንና የሚሻላችሁን ምረጡ፣ በአባቱም ዙፋን አስቀምጡት፣ ስለ ጌታችሁም ቤት ተዋጉ። እነርሱም እጅግ ፈርተው እነሆ ሁለቱ ነገሥታት በፊቱ ይቆሙ ዘንድ አልቻሉም፣ እኛስ እንዴት በፊቱ መቆም እንችላለን አሉ። የአክዓብም የቤቱ አለቆች የከተማይቱን አለቆች ሽማግሌዎቹና ልጆቹንም የሚያሳድጉ እኛ አገልጋዮችህ ነን፣ ያዘዝኸንንም ሁሉ እናደርጋለን፣ የምናነግሠው ሰው የለም፣ የምትወድደውን አድርግ ብለው ወደ ኢዩ ላኩ። ከዚህም በኋላ ኢዩ ወገኖቼስ ከሆናችሁ ነገሬንም ከሰማችሁ የጌታችሁን ልጆች ራስ ቁረጡ፣ ነገም በዚህ ሰዓት ወደ ኢይዝራኤል ወደ እኔ ይዛችሁ ኑ ብሎ ሁለተኛ ደብዳቤ ጻፈላቸው። የንጉሡም ልጆች 70 ሰዎች በሚያሳድጓቸው በከተማይቱ ታላላቅ ዘንድ ነበሩ። ደብዳቤውም በደረሳቸው ጊዜ የአገሩ ሰዎች የንጉሡን ልጆች 70ውን ሰዎች ይዘው ገደሏቸው። ራሳቸውንም በቅርጫት አድርገው ወደ እርሱ ወደ ኢይዝራኤል ላኩ። መልእክተኛም መጥቶ የንጉሡን ልጆች ራስ ይዘው መጥተዋል ብሎ ነገረው። ንጉሡም እስከ ነገ ድረስ በበሩ አደባባይ 2 ክምር አድርጋችሁ አኑሯቸው አለ። በነጋውም ንጉሡ መጥቶ ቆመ። ሕዝቡንም ሁሉ እናንተ ንጹሐን ናችሁ፣ እነሆ የጌታዬ ቤት የወነጀልሁ የገደልኋቸውም እኔ ነኝ። እነዚህንስ ሁሉ የገደለ ማን ነው? እነሆ እግዚአብሔር በአክዓብ ቤት ላይ ከተናገረው ከእግዚአብሔር ቃል በምድር ላይ አንዳች እንዳይወድቅ አሁን እወቁ። እግዚአብሔር በባሪያው በኤልያስ ቃል የተናገረውን አድርጓል አላቸው። ኢዩም ከአክዓብ ቤት በኢይዝራኤል የቀረውን ሁሉ ታላላቆቹንም ሁሉ ወዳጆቹንም ካህናቱን ሁሉ ገደላቸው። ከእነርሱ አንድስ እንኳን አላስቀረም። ተነስቶም ወደ ሰማርያ ሄደ። በመንገድም ወዳለው ወደ በግ ጠባቂዎች ቤት በደረሰ ጊዜ ኢዩ ከይሁዳ ንጉሥ ከአካዝያስ ወንድሞች ጋር ተገናኝቶ እናንተ እነማን ናችሁ? አለ። እነርሱም እኛ የይሁዳ ንጉሥ የአካዝያስ ወንድሞች ነን፣ የንጉሡንና የእቴጌይቱን ልጆች ደህንነት እንነግረው ዘንድ ወረድን አሉት። እርሱም በሕይወታቸው ያዟቸው ብሎ አዘዘ። በበግ ጠባቂዎች ቤትም አጠገብ 42ቱን ሰዎች ገደሏቸው። ከእነርሱም አንድ ሰው እንኳን አላስቀረም። ከዚያ በሄደ ጊዜ የሬካብን ልጅ ኢዮናዳብን በመንገድ አገኘው፣ ተቀብሎም መረቀው። ኢዩም ልቤ ከልብ ጋር ቅን እንደሆነ ያህል ልብህ ከልቤ ጋር በቅንነት ነውን? አለው። ኢዮናዳብም አዎን አለው። ኢዩም እውነትስ ከሆነ እጅህን ስጠኝ አለ። እጁንም ሰጠው። ወደ እርሱም ወደ ሰረገላው አወጣው። ከእኔ ጋር ና፣ ለሰራዊት ጌታ ለእግዚአብሔርም እንደምቀና ታያለህ አለው። ከእርሱም ጋር በሰረገላው አስቀመጠው። ወደ ሰማርያም ገብቶ ለኤልያስ እንደተናገረው እንደ እግዚአብሔር ቃል እስኪያጠፋው ድረስ በሰማርያ የቀረውን የአክዓብን ሰው ገደለ።
ኢዩም ሕዝቡን ሁሉ ሰብስቦ አክዓብ በኣልን በጥቂቱ አመለከው፣ ኢዩ ግን በብዙ ያመልከዋል። አሁንም የበኣልን ነቢያት ሁሉ አገልጋዮቹንም ሁሉ ካህናቱንም ሁሉ ወደ እኔ ጥሩ፣ ማንም እንዳይቀር፣ ለበኣል ታላቅ መሥዋዕት አቀርባለሁ፣ የቀረውም ሁሉ በሕይወት አይኖርም አላቸው። ኢዩ ግን የበኣልን አገልጋዮች ያጠፋ ዘንድ በተንኰል ይህንን አደረገ። ኢዩም ለበኣል መሥዋዕታችሁን አንጹ አላቸው። እነርሱም አዋጅ ነገሩ። ኢዩም ወደ እስራኤል ሀገሮች ሁሉ ላከ። የበኣልም አገልጋዮች ሁሉ ካህናቱም ሁሉ ነቢያቶቹም ሁሉ መጡ። ከእነርሱም ሳይመጣ የቀረ አንድ ሰው እንኳ አልነበረም። ሁሉም ወደ በኣል ቤት ገቡ። የበኣልንም ቤት ከዳር እስከ ዳር ድረስ ሞሉት። የዕቃ ቤቱንም ሹም ለበኣል አገልጋዮች ሁሉ ልብስን አውጣ አለው። የሚያለብሳቸውን ልብሱን አወጣላቸው። ኢዩና የሬካብ ልጅ ኢዮናዳብም ወደ በኣል ቤት ገቡ። የበኣልንም አገልጋዮች መርምሩ፣ ከበኣል አገልጋዮች ብቻ በቀር እግዚአብሔርን የሚያመልኩ ወገን በእናንተ ዘንድ አንድ እንኳ እንዳይኖር ተመልከቱ አላቸው። የሚቃጠል መሥዋዕትና ሌላ መሥዋዕት ያቀርቡ ዘንድ ገቡ። ኢዩም በእጃችሁ አሳልፌ የምሰጣችሁ ሰዎች አንድ ሰው ያመለጠ እንደሆነ ነፍሱ በዚያ እንዲያመልጥ ባደረገው ሰው ነፍስ ፋንታ ትሆናላችሁ ብሎ በውጪ 80 ሰዎችን አዘጋጅቶ ነበር። የሚቃጠለውንም መሥዋዕት አቅርበው በፈጸሙ ጊዜ ኢዩ ዘበኞቹንና አለቆቹን ግቡና ግደሏቸው፣ አንድም እንዳያመልጥ አላቸው። በሰይፍም ስለት ገደሏቸው። ዘበኞች እና አለቆችም ወደ ውጪ ጣሏቸው። ወደ በኣልም ቤት ከተማ ሄዱ። ከበኣልም ቤት ሐውልቶቹን አወጡ፣ አቃጠሏቸውም። የበኣልን ሐውልት ቀጠቀጡ፣ የበኣልንም ቤት አፈረሱ። እስከ ዛሬም ድረስ የውዳቂ መጣያ አደረጉት። እንዲሁም ኢዩ በኣልን ከእስራኤል አጠፋ። ነገር ግን እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት ኢዩ አልራቀም። በቤቴልና በዳን የነበሩትን የወርቅ አንበሶችን አላስወገደም። እስራኤልም እግዚአብሔርም ኢዩን በፊቴ ቅን ነገር አድርገሃልና በልቤም ያለውን ሁሉ በአክዓብ ቤት ላይ አድርገሃልና ልጆችህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው። ኢዩ ግን በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልቡ ይይዝ ዘንድ አልተጠነቀቀም። እስራኤልንም ካሳተው ከኢዮርብዓም ኃጢአት አልራቀም። በዚያም ወራት እግዚአብሔር እስራኤልን ያጠፋ ጀመረ። አዛሄልም በእስራኤል ዳርቻ ሁሉ መታቸው። በዮርዳኖስ ምሥራቅ ያለውን የገለዓድን ሀገር ሁሉ በአርኖን ወንዝ አጠገብ ካለችው ከአሮዔር ጀምሮ የጋድንና የሮቤልን የምናሴንን ሀገር ገለዓድንና ባሳንን መታ። የቀረውም የኢዩ ነገር የሠራውም ሥራ ሁሉ የኃይሉም ሁሉ የገደለውም ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዩም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። በፋንታውም ልጁ ኢዮአካዝ ነገሠ። ኢዩም በሰማርያ በእስራኤል ላይ የነገሠበት ዘመን 28 ነበር።